መጥምቁ ገና ሲመጣ የእግዚአብሔር መንግስት ቀርባለችና ምን ብለዋል? ንስሐ ግቡ። የሰበከው ምንድነው ማለት ነው? መንግስት ነው የሰበከው። የእግዚአብሔርን መንግስት የሚወርሱ ሰዎች የተባሉት የመጡትም ከየት ጀምሮ ነው? መጥምቁ ዮሐንስ ከሰበከ ጀምሮ ነው። መጽሐፍ ቅዱስ ግን ሲናገር በእግዚአብሔር መንግስት ውስጥ ከሁላችሁ ትንሽ የሚባለው መጥምቁ ዮሐንስን ምን ይለዋል አለ? ይበልጠዋል እላችኋል። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። መጥምቁ ምን አይነት ነው ማለት ነው? ከነቢያቶች ሁሉ አንደኛ፣ ከነገስታት ሁሉ አንደኛ ነበረ ማለት ነው። በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል። which means አንተ የአዲስ ኪዳን ልጅ የእግዚአብሔር መንግስት የወረስ ከኤልያስ ትበልጣለህ ማለት ነው። ምክንያቱ ዳግም አልተወለዱ። የቀደሙት ነቢያት ይሁኑ ማናቸው አልዳኑም። ዳግም ባለመወለዳቸው ምክንያት መንፈስ ቅዱስ ኮንስታንትሊ 24/7 ልክ እንደኛ በእነሱ ውስጥ አይኖርም ነበረ። እኛ ዳግምም ብለናል፣ ተወልደናል። እነሱ ዳግም አልተወለዱ። ስለዚህ እኔ እበልጣለሁ። አንድ ሰው ጮክ ብሎ ዛሬ በሉ፣ ዛሬ የሚበልጥ ክብር በሉ፣ የሚበልጥ ክብር በእኔ እንዳለ በእኔ እንዳለ አውቅ ዘንድ እረዳ ዘንድ እግዚአብሔር ለኔ በሉ ስለ ራሴ ይነግረኛል። ለኔ በሉ እርሱ ስለ ራሴ ያወራኛል። አሜን። ይሄንን አሜን የሚል ሰው ዛሬ አሜን ይሆንለት። አሜን። እጆቻችሁን አንሱና እንደገና ትልቅ ነኝ በሉ። ትልቅ ነኝ በሉ። ትልቅ ነኝ። እበልጣለሁ በሉ። እበልጣለሁ። ይሄንኑ ርዕስ አድርጋችሁ መያዝ ትችላላችሁ። በእግዚአብሔር ቃል መንፈስ ዓለም ላይ ወይም ደግሞ እዚህ የወረደውን ቶራውን የሕጉን መጽሐፍ የእግዚአብሔርን ቃል ወይም ደግሞ በተለምዶ መጽሐፍ ቅዱስ የምንለውን እግዚአብሔር በሁለት ኪዳን ለይቶታል። የመጀመሪያው ኪዳን ብሉይ ኪዳን ነው ወይም አሮጌው ኪዳን ነው ወይም የቀደመው ኪዳን። ሁለተኛውን አዲስ ኪዳን ብሎታል። እሱም ደግሞ አዲስ አግሪመንት ከእግዚአብሔር ጋር የሆነ አዲስ ስምምነት ነው። እርሱም ደግሞ ክርስቶስ ኢየሱስ ከተወለደበት ሰዓት ጀምሮ አዲስ ኪዳን እንዲሆን እግዚአብሔር በትንቢት ቃል በቀደመው ወይም በአሮጌው ወይም ባለፈው ኪዳን የተራገረውን ቃል ሁሉ የፈጸመበት አዲስ ኪዳን ውስጥ ሁላችን አለን። እስኪ አዲስ ኪዳን ውስጥ እንዳለ የሚያምን ሰው አሜን። እጆቻችሁን አንሱ። እኔ ያለሁት በሎ በአዲስ ኪዳን ነው። ያለሁት በሎ በአዲስ ኪዳን ውስጥ ነው በሎ። አሜን። ይሄ 66ቱን መጽሐፍ ስታነቡ ከዘፍጥረት እስከ ራዕይ የሚገባችሁ መጽሐፉ በሁለት እንደተከፈለ ወይም ደግሞ በአሮጌው ኪዳንና በአዲሱ ኪዳን ጥምረት የተሰራ ቢብሊያ ወይም መጽሐፍቶች እንደሆነ ነው የምታዩት። መጽሐፍ ቅዱስ የሚለው መጽሐፍቶች የሚለውን ቃል የሚፈታ ነው። መጽሐፍቶች ደግሞ ባይብል ማለት ነው በእንግሊዘኛው። ባይብል ደግሞ የመጣው ቢብሊያ ከሚል የግሪክ ቃል ነው። ቢብሊያ ወይም ባይብል ማለት መጽሐፍቶች ማለት ነው። እነኚህ መጽሐፍቶች 66 መጽሐፍቶች ናቸው። እኛ የምንቀበላቸው ወይም ደግሞ ለመንፈሳዊ አገልግሎት የምንጠቀምባቸው የእግዚአብሔር ቃል ብለን ያመናቸው። እነኚህ ደግሞ በስንት ኪዳን ይከፈላሉ? በሁለት ኪዳን፣ የቀደመውና አሁን ያለው ኪዳን፣ አሮጌውና አዲሱ ኪዳን። እግዚአብሔር አምላክ ስሙ ይባረክ። በዚህ መጽሐፎች በጣም ብዙ ነገስታትን ፓዮነር የሚባሉት ተቀዳሚ የሚባሉትን ነገስታቶችን ታያላችሁ፣ ካህናቶችን ታያላችሁ፣ ደግሞም
ነቢያቶችን ታያላችሁ፣ ሐዋርያትን ታያላችሁ። እነኚህ ፓዮነር ወይም አራቱ ዋነኛ ተቀዳሚ የሚባሉ እግዚአብሔር በቀደመውና በአሁኑ ዘመን የተጠቀመባቸው ወይም በቀደመው ኪዳንና በአዲሱ ኪዳን የተጠቀመባቸው ሰዎች ናቸው አራቱ። በጣም የሚገርመው ግን ከነቢያቶቹ የመጨረሻ የሚባለው የመጨረሻው የአዲስ ኪዳን ነብይ የሚባለው ዮሐንስ ነው። ይሄ ዮሐንስ የሚባለው ነብይ ከነበሩት ነቢያቶች እሳት ይውረድ ሲል እሳት ከሚያወርዱት፣ ባህርን ከከፈሉት፣ ከምንም ነገር የሆነ ነገር ካመጡት ከነ ኤልሳ፣ ከነ ኤልያስ፣ ከነ አብርሃም፣ ከነ ዳንኤል፣ ከነ ሆሴ፣ ከነ ሙሴ፣ ከነ አሮን ከሁሉም ይበልጣል። አሜን። ዮሐንስ ጆን ደ ባፕቲስት መጥምቁ ዮሐንስ ከሁሉም ምን ይላል? ይበልጣል። ደግሞ መብለጥ ብቻ አይደለም፣ የመጨረሻ ነብይ ነው። የመጨረሻው ነብይ ማን ነው? መጥምቁ ዮሐንስ። አይሰማም። ዮሐንስ ማን ነው? ዮሐንስ ላስት ፕሮፌት ያልኩት በብሉይ ኪዳን፣ በአዲስ ኪዳን ደግሞ ያሉ ነቢያቶች አሉ እስካሁኗ ድረስ። ግን እኔ ያልኩት ስለ የትኞቹ ነው? ስለ ብሉይ ኪዳን ነቢያት። የብሉይ ኪዳን የመጨረሻው ነቢይ ማን ነው? ዮሐንስ። ኦኬ፣ ሉቃስ ምዕራፍ 7 ቁጥር 28 ላይ ሁላችንም እናወጣና አንድ ነገር እንሰማለን። ምን ይላል? እላችኋለሁ፣ ስሙኛውን በደንብ እላችኋለሁ፣ ከሴቶች ከተወለዱት መካከል ከሴቶች። እስቲ ቆይ መጀመሪያ ከሴት የተወለዳችሁ እጃችሁን አሳዩኝ ወንዶች። ከሴት የተወለዳችሁ ሴቶች፣ ኦኬ። ያላወጣችሁ ከየት እንደመጣችሁ አላውቅም፣ ግን ከሴት የተወለደ ብቻ እጆቹን ያሳየኛው። እኔ አውጥቻለሁ። ክብር ለጌታ ይሁን። ኦኬ፣ መጽሐፉ የሚናገረው ከሴት ከተወለዱት መካከል ይላል። እሺ፣ እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ይህንን የተናገረው ማን ነው? ጮክ ብላችሁ ተናገሩ። ኢየሱስ። ይህንን የተናገረው ማን ነው? ኢየሱስ። ኢየሱስ ምን አለ? ከሴቶች ከተወለዱ መካከል ከመጥምቁ ዮሐንስ የሚበልጥ ማንም ማለት ከሴት የተወለደ ሁሉ እዚህ ውስጥ ማስገባት አለበት። ማንም የለም። በሌላ አባባል መጥምቁ ምን አይነት ሰው ነው ማለት ነው? ከነቢያቶች ሁሉ አንደኛ፣ ከነገስታት ሁሉ አንደኛ፣ ከካህናት ሁሉ አንደኛ ነበረ ማለት ነው። መጥምቁ ዮሐንስ። አይሰማም። መጥምቁ ዮሐንስ አንደኛ ነበረ። ከዛስ በእግዚአብሔር መንግስት ግን ከሁሉ የሚያንሰው ይበልጠዋል። የእግዚአብሔር ቃል ሲናገር ወራሾች ናቸው። ምን ወራሾች? የእግዚአብሔር መንግስት ወራሾች ናቸው። መጥምቁ ገና ሲመጣ የእግዚአብሔር መንግስት ቀርባለችና ምን ብለዋል? ንስሐ ግቡ። የሰበከው ምንድነው ማለት ነው? መንግስት ነው የሰበከው። ለመንግስቱ ምንም የሚሆን ንስሐ ተናገረ። የሰበከው ግን ምንድነው? የእግዚአብሔርን መንግስት ነው። የእግዚአብሔር መንግስት መሰበክ የጀመረችው ከዮሐንስ ጀምሮ ነው። ሲጀምርም የእግዚአብሔር መንግስት ቀርባለችና ንስሐ ግቡ፣ እናንተ የፉኝት ልጆች ከሚመጣው ቁጣ እንድትድኑ ማን አመለከታችሁ እያለ እየተናገረ በኃይለኛ ቃል እያስጠነቀቀ ንስሐን እየሰበከ የእግዚአብሔር መንግስት ምን ይል ነበረ? ይሰብክ ነበረ። መጥምቁ ዮሐንስ። ለምንድን ነው ካላችሁ እግዚአብሔር አምላክ በክርስቶስ ኢየሱስ ያመኑትን በቀጥታ ምን ያረጋቸዋል? የእግዚአብሔር መንግስት ወራሽ ያረጋቸዋል። የእግዚአብሔር መንግስት መውረስ የጀመረችው ወይም የእግዚአብሔርን መንግስት የሚወርሱ ሰዎች የተባሉት የመጡትም ከየት ጀምሮ ነው? መጥምቁ ዮሐንስ ከሰበከ ጀምሮ ነው። which means እኔ የእግዚአብሔርን መንግስት ወርሻለሁ የሚል ሰው ካለ
እዚህ ውስጥ እጆቹን ያሳየኝ የእግዚአብሔርን መንግስት ወርሻለሁ። መጽሐፍ ቅዱስ ሲናገር የእግዚአብሔር መንግስት መብልና መጠጥ አይደለችም በመንፈስ ቅዱስ የሆነች ሐሴት አሜን አሜን ሐሴት ማድረግ እንጂ ይላል። እግዚአብሔር መንግስት ሊወርሱ እንዲገባቸው እግዚአብሔር አምላክ በብዙ ቃል እየነገራቸው እንደወረሱ እኛም የእግዚአብሔር መንግስት ወራሾች እንደሆነ ይናገራል። አሜን። መጽሐፍ ቅዱስ ግን ሲናገር በእግዚአብሔር መንግስት ውስጥ ከሁላችሁ ትንሽ የሚባለው መጥምቁ ዮሐንስን ምን ይለዋል አለ? ይበልጠዋል። which means አንተ የአዲስ ኪዳን ልጅ የእግዚአብሔር መንግስት የወረስክ ከኤልያስ ትበልጣለህ ማለቱ ነው። አሜን። ከሙሴ ትበልጣለህ ማለቱ ነው። አሜን። ከነ አብርሃም ትበልጣለህ ማለቱ ነው። አሜን። ከነ ይስሐቅ ትበልጣለህ ማለቱ ነው። አሜን። ከነ ያዕቆብ ትበልጣለህ ማለቱ ነው። አሜን። ምክንያቱም ዮሐንስ እነሱን ከበለጣቸው ዮሐንስ በእግዚአብሔር መንግስት ውስጥ ትንሽ የሆነ እሱን የሚበልጠው ከሆነ አንተ ትበልጠዋለህ ዮሐንስን ከበለጥከው ሁሉንም ትበልጣለህ። አሜን አሜን። የሚመጠን ስብከት አይደለም ማለት ነው። የገባው አንድ ሰው ካገኘው ግን ለሱ ሰብካለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አንድ ሰው ጮሆ እበልጣለሁ ይባል። እበልጣለሁ ይባል። እበልጣለሁ ምክንያቱም በሎ የአዲስ ኪዳን ልጅ ነኝ። የእግዚአብሔርን መንግስት ወርሻለሁ። አሜን አሜን። ለገባው ሰው ነው የምሰብከው። አንዳንድ ሰው ቶሎ አይገባውም እያልኩ ያለሁት መጽሐፍ ቅዱስ for I say unto you among those that are born of woman there is not greater prophet than John the Baptist. እንደውም እሱ there is no prophet ነው የሚለው ነብይ የለም። ከጆን the Baptist የሚበልጥ ነብይ የለም። in the kingdom of God በእግዚአብሔር መንግስት ግን አንተ ራስህ ትበልጠዋለህ። አሜን። አጃጊ ዳቦስ አፍሪካ ታዲያም አንቺ ትበልጨዋለሽ። አሜን። ማን ነው ትንሹ እዚህ ቤት ውስጥ? ትንሹ ምንም አይገባው መንፈሳዊ ነገር ገና ነው የተባለ ሰው እሱ አለ መጥምቁ ዮሐንስን ምን ይለዋል? ይበልጣል። እጆቻችሁን አንሱ። የትኛውም ነገር በሉ የትኛውም ነገር ከኔ በታች ነው። ምክንያቱም እኔ የአዲስ ኪዳን ልጅ ነኝ። ይሰበር ያልኩት ይሰበራል። ይነቀል ያልኩት ይነቀላል። ምክንያቱም በሉ በእርሱ በክርስቶስ የመንግስቱ ወራሽ ሆኛለሁ። ስለዚህ በሉ መጥምቁ ዮሐንስ የብሉይ ኪዳን ነቢያት አገልጋዮች ከኔ በታች ናቸው። ስሙኝ። ኤልያስ let the fire come ሲል እሳት ከሰማይ ወረደ ይላል። አሜን። እና አሁን ከሱ ትበልጣለህ እያልከኝ ነው? አዎ አሜን። አንተ ነው ያልተገለጥከው እንጂ አንቺ ከኤልያስ ትበልጫለሽ። አሜን አሜን አላለም። አሜን። የቱ ጋር ነው የወደቀው? ያ ምሳር የወደቀበት ሰው የቱ ጋር ነው የወደቀው? አሳየኝ ሲለው በውሃ ውስጥ የወደቀበትን ምሳር ሲናገር እንጨት አምጣ አለ፣ ጣል አለ። ምሳሩም ብረት ነው። በውሃ ላይ ምን አለ? ተንሳፈፈ። እና ከኤልሳ ትበልጣለህ እያልከኝ ነው? አዎ አሜን ሃሌሉያ። አዎ አንድ ሰው ጮሆ እዚህ እኔ በሉ እስቲ እኔ ማጋዲ ቫሾ ፕሪካቫዲያም በእግዚአብሔር መንግስት በሉ እበልጣለሁ በሉ። አይ ቲንክ እንደገና እናንብበው። ምን ይላል? እላችኋለሁ ከሴቶች ከተወለዱት መካከል ከፕሮፌት ከመጥምቁ ዮሐንስ የሚበልጥ የለም። 4 ነጥብ። በእግዚአብሔር መንግስት ግን ከሁሉ የሚያንሰው ትንሹ መጥምቁ ዮሐንስን ይበልጠዋል። አሜን። የገባው ሰው አለ እዚህ ውስጥ? ወደ ሌላ ከመቀጠል በፊት የገባው ሰው አለ? አሜን። መጥምቁ ዮሐንስ ከነበሩት ሁሉ ምን ይላል አለ? ይበልጣል። ኦኬ። በእግዚአብሔር መንግስት ውስጥ ደግሞ ከሁሉ የሚያንስ ይበልጠዋል። መጥምቁ ዮሐንስ እነሱን ይበልጣል። አንተ ደግሞ መጥምቁ ዮሐንስን ትበልጣለህ። አሜን። አንተ መጥምቁ ዮሐንስን ከበለጥክ እነሱንም ትበልጣለህ። አሜን። እንኳን በዚህ ዘመን ተወለድኩ የሚል ሰው እጆቹን ያንሳ።
እንኳን አዲስ ኪዳን ልጅ ሆንኩ የሚል በዚህ ሃሌሉያ እንኳን የአዲስ ኪዳን ልጅ ሆንኩ። አሜን። ኦኬ ቁጭ በሉ። ለምንድን ነው ብላችሁ ልትጠይቁ ትችላላችሁ። ምክንያቱ በጣም ብዙ ነው። ከነኛ ብዙ ምክንያቶች የመጀመሪያው ምክንያት ዳግም አልተወለዱ። አይሰማም? ሐዋርያት ሥራ ምዕራፍ 2 ከ25 ጀምሮ እስከ 31 አንብብልኝ። ሐዋርያት ሥራ ምዕራፍ 2 ከ25 ጀምሮ እስከ 31 የቀደሙት ነቢያት የሆኑ ማናቸው አልዳኑም። በሌላ አባባል ዳግም አልተወለዱም። but we born again እኛ ግን ዳግም ተወልደናል። እንዴት? ዳዊት ዳግም እንዳልተወለደ በማስረጃ ተናገረ። ምን ብሎ ተናገረ? እንደዚህ ብሎ ተናገረ። ዳዊት ነብይ ነው፣ ካህን ነው፣ ንጉስ ነው። እንደዚህ አለ። ዳዊት ስለ እርሱ እንዲህ ይላልና ጌታ ሁልጊዜ በፊቴ ያየሁት እንዳልታወክ በቀኜ ነውና፣ እሺ ስለዚህ ልቤን ደስ አለው፣ ልሳኔም ሐሴት አደረገ። ደግሞም ሥጋዬ በተስፋ ያድራል፣ ነፍሴን በሲኦል አትተዋትምና። ነፍሴን በምን በሲኦል አትተዋትምና ቅዱስህንም መበስበስን ያይ ዘንድ አልሰጠኸውምና የሕይወትን መንገድ አስታወከኝ። ከፊት ጋር ደስታን ሞላ። ነፍሴን በሲኦል ምን አላልካትም? አትተዋትምና ቅዱስህንም መበስበስን ያይ ዘንድ አልተውከውምና። ዳዊት በመንፈስ በፕሮፌቲክ አይስ ተስፋ የሚያደርገው ማንን ነበረ? ኢየሱስን ነበረ። መጽሐፍ ቅዱስ ኢየሱስ ክርስቶስ ከተሰቀለ በኋላ ከሞተ በኋላ ወዴት ወረደ ይላል? ከመነሳቱ ወደ ሲኦል ወረደ ይላል። ሲኦል ማንን ሊፈልግ ሄደ ይመስላል? በቀደመው ዘመን የነበሩትን እነኛን ተስፋ የሚያደርጉትን ዳዊት ማጃጊያ ቅዱስን በሲኦል አትተውምና መበስበስንም ያይ ዘንድ አትሰጠውምና ብለው ሲጸልዩ ቀድሞ ተስፋ ያደርጉ የነበሩትን ከዛ ከሲኦል ውስጥ ያወጣ ዘንድ ኢየሱስ ክርስቶስ ትንሣኤ ከማድረጉ በፊት ወደ ሲኦል ወረደ። አሜን 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 አሜን። ለኛ ሳልቬሽን ከማድረጉ በፊት ቀድሞ ያደረገው ቀድሞ ለነበሩት ነው። አሜን። ስለዚህ ኢየሱስ መጣና በሁላችሁ በእግዚአብሔር መንግሥት ውስጥ ከሁላችሁ የሚያንስ መጥምቁ ዮሐንስን ይበልጠዋል። ለምን ካላችሁ ከሱ በፊት የነበሩት ጠቅላላ አልዳኑም። ኦኬ እነኚህ ቦርናጌን አልሆኑም፣ ዳግም አልተወለዱም የተባሉ ሰዎች ዳግም ያልተወለዱ ሰዎች በዚህኛ የምንበልጣቸው ከሆነ ዳግም ባለመወለዳቸው ምክንያት መንፈስ ቅዱስ ኮንስታንትሊ በተደጋጋሚ በየቀኑ 24/7 ልክ እንደኛ በእነሱ ውስጥ አይኖርም ነበረ። ይመጣል፣ ይሄዳል፣ ይወርድባቸዋል፣ ይሰራና ስራ ይሄዳል። አሜን አሜን። በሶምሶምም ላይ እግዚአብሔር መንፈስ ወረደበት ይላል። በእጁም ያለው ገመድ ፈትል በሳት እንደሚበላ ምን አለ? ተበላ ይላል። ማሰሪያዎቹም ከእጁ ወደቁ ይላል። በሌላ ቦታ ደግሞ የእግዚአብሔር መንፈስ ከሱ ተለየው ይላል። የእግዚአብሔር መንግስት ከወረሳችሁ ቻታኪ ባዶቭሪ ሳካ ፓራዲያም አጠገባችሁ ያለው ሰው በኔ ግን እንዲህ አይደለም በሉት። በኔ ግን እንዲህ አይደለም። የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ በኔ ግን በሉ። በኔ ግን እንደዚህ አይደለም። እንደዚህ አይደለም። የእግዚአብሔር መንፈስ በሉ። የእግዚአብሔር መንፈስ በኔ ውስጥ ይኖራል። በኔ ውስጥ ይኖራል። አሜን አሜን አሜን። እጆቻችሁን አንሱ። በማን ይኖራል?
በእኔ ውስጥ ይኖራል። ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን እነሱም ከወንድ ወይም ከሴት ፍቃድ አልተወለዱም ከእግዚአብሔር ተወልደዋል። ስለዚህ ከመንፈስ የተወለደ መንፈስ ነው። አሜን። እኛ ዳግም ብለናል፣ ተወልደናል። እነሱ ዳግም አልተወለዱም። ስለዚህ እኔ እበልጣለሁ፣ አንቺ ትበልጫለሽ፣ አንተ ትበልጣለህ። አንድ ሰው የሚበልጥ ተአምራት ያደርጋል ዛሬ። አሜን አሜን። የትኛውም ጭንገፋ፣ የትኛውም ዝግበር፣ የትኛውም ነገር ባንተ በራስህ ኧረ አሜን አላለም አንድ። አሜን። ይሄ ብላቴና ሕፃን ልጅ ቅድም የመሰከረው ገና ጌታን ሳይቀበል የአዲስ ኪዳን ልጅ በመሆኑ ሎርድ አለ I arrest my father ሌጋ አሜን። የአባቴን እግር አስራለሁ አለ። አሜን። ሂድ ሚራክል ማለት ምን ማለት ነው? ከሁሉ የሚያንስ ነው ያለው። ጃጋዲ ባሳብ ታምራት ለማድረግ አንተ ትልቅ መሆን አይተበቅብህም። ታምራት ለማድረግ በሮች ለመክፈት፣ ቀንበር ለመስበር፣ እስራት ለመበጠስ አንተ ትልቅ መሆን አይተበቅብህም። እዚህ ፑልፒት ጋር ቆመ ሺዎችን መስበክ አይተበቅብህም። እጅህን አንስተ ቃል ከተናገር ታምራት ማድረግ ትችላለህ። አሜን። ለምን ቢባል በመንግስተ ሰማያት ከሁላችሁ የሚያንስ እሱ ይበልጠዋል። ከገባው አጠገብ ያለውን ያንተን ህይወት ለመቀየር ትልቅ መሆን አይተበቅብህም በሉት። ያንተን ህይወት ለመቀየር ትልቅ መሆን አይተበቅብህም። በመንግስተ ሰማያት በሉት። በመንግስተ ሰማያት ትንሽ ከሆንክ እንኳን ትንሽ ከሆንክ ታምራት ታደርጋለህ። ታምራት ታደርጋለህ። ሆን ብዬ ልጁን ጠየቅኩት። ብላቴናው ዳኒ ሆን ብዬ ጠየቅኩት። ዳኒ አልኩት። ስንት ደቂቃ ጠየቅኩ። ጸለይክ? እኔ እንጃ ግን 2 ደቂቃ አይሞላም ማለት። በእግዚአብሔር መንግስት ከሁላችሁ ትንሹ አይ አፍህን አንተ ዘግተህ ተቀምጠሃል። ታምራት ግን ማድረግ ትችላለህ። ማዲያ አንተ ግን በር መክፈት ትችላለህ። አሜን። አንተ ግን የታሰሩትን መፍታት ትችላለህ። አሜን። አንተ ግን ታሪክ መቀየር ትችላለህ። አሜን። አንተ ግን ለሰዎች በረከት መሆን ትችላለህ። አሜን። አንተ ግን ዝም ብለህ ተቀምጠሃል። ምን ላርግታል? ምን ላርግታል? ሻዳጊያ ደቦዝ ኢላ ትንሹ በእግዚአብሔር መንገድ ትንሹ he can perform miracle yes አሜን። እጅን አንሳ። በኢየሱስ ስም በሉ። በኢየሱስ ስም የህይወቴን ማዕበል ለህይወቴ ማዕበል አቆምኩት። አሁን አቆምኩት። ተናገር። እጆችን አንሳና በኢየሱስ ስም በል። በኢየሱስ ስም የህይወቴን ማዕበል የህይወቴን ማዕበል የህይወቴን ማዕበል የህይወቴን ማዕበል በኢየሱስ ስም በኢየሱስ ስም አደረኩት። አሁን አደረኩት። አሁን በእግዚአብሔር መንግስት ከሁሉ የሚያንስ ይበልጠዋል። አሜን። አባ ያዝ ጆን ባክ ማዳጊያ አዳባ ያንተን ምድረ በዳ ለማድረግ ትችላለህ። አንሳው እጅን። አሜን። በኢየሱስ ስም በሉ። በኢየሱስ ስም የህይወቴን ደረቅ ስፍራ አለመለምኩት። በእግዚአብሔር መንግስት ከሁላችሁ የሚያንስ እሱ ይበልጠዋል። አሜን። ቫሚዳላ ባሽያክላ ጀስራችሁ ሃንድ ምድረ በዳችሁን ታለመልማላችሁ። አሜን። ምድረ በዳችሁን ራስህ ታለመልመዋል። አሜን። ያንተን ምድረ በዳ አንተ ታለመልማል። አሜን። ያንተን ምድረ በዳ አንተ ታለመልማል። አሜን። ያንተን ደረቅ መሬት አንተ ታረጥባል። አሜን። ያንተን ዝግ ሰማይ አንተ ትከፍታለህ። አሜን። አንድ ሰው ጮሆ አሜን አሜን። ምክንያቱም እኔ የአዲስ ኪዳን ልጅ ነኝ። አሜን። አንድ ሰው ጮሆ እኔ በሉ። እኔ የአዲስ ኪዳን ልጅ ነኝ። የአዲስ ኪዳን ልጅ ነኝ። ከመጥምቁ ዮሐንስ ከነቢይ ዮሐንስ ከነቢያቶች እበልጣለሁ። ያንተን ተራራ ዞር ለማድረግ ትልቅ መሆን አይጠበቅም። ትንሽም ከሆንክ ትችላለህ። አሜን።
አጠገባችሁ ያለውን ሰው ትልቅ መሆን አይጠበቅም፣ ትንሽም ሆነ ተራራ ማንሳት ትችላለህ በሉት፣ ንገሩት። እስቲ ስበኩት። Tell him please. Tell him. You can change your own situation. You can change your own life. You can change. Hallelujah. ትንሽም ሆነ ተራራ ማንሳት ትችላለህ። አሜን አላለም? አሜን። አንድ ሰው አሜን ይበል። አሜን። ምክንያቱም በሉ ምክንያቱም በክርስቶስ ዳግም ተወልጃለሁ። ስለዚህ አንድ ሰው መሆን የሚጠበቅበት ቦርን አጌን መሆን ብቻ ነው። አሜን። የደረስኩበት አዲስ ህይወት ይሄ ነው። አሜን። አዲስ ፕሮፌት ከሌ ምናምን ላትባል ትችላል። ሐዋርያ ከሌ ላትባል ትችላል። ቦርን አጌን መሆን ማዲያላቮስ ዳግም መወለድ ብቻ። አሜን። ከሁሉ የሚያንስ አሜን ታምራት ያደርጋል። አሜን። ከሁሉ የሚያንስ አሜን ደጆችን ይዘጋል። አሜን። ከሁሉ የሚያንስ አሜን ደጆችን ይከፍታል። አሜን። አንድ ሰው እጆቹን አንስቶ እበልጣለሁ ይበል። እበልጣለሁ። ተናገሩ እንደገና እበልጣለሁ በሉ። እበልጣለሁ። ተናገሩ እንደገና እበልጣለሁ በሉ። እበልጣለሁ። ከሁሉ የሚያንስ ከመጥምቁ ዮሐንስ ይበልጣል። አሜን። እኔ ያለሁት እዚህ ዘመን ላይ ነው። እነሱ የነበሩት እዛ ዘመን ላይ ነው። እዛ ዘመን ላይ ያሉ ሰዎች መንፈስ ቅዱስ ሲፈልግ ይመጣል፣ ደግሞም ይሄዳል። ለዚህ ነው እግዚአብሔር በተቆጣ ጊዜ ምን እንዳልተቃል መንፈሴ ከዚህ በኋላ በሰው ውስጥ አይኖርም አለ። የጥፋት ውሃ ከዛ በኋላ ነው ምርር ብሎት እግዚአብሔር መንፈሴ አለ ከዚህ በኋላ በሰው ውስጥ አይኖርም አለ። ከዛ በኋላ የነበሩ ፕሮፌቶች ጠቅላላ ይመጣል፣ ይሄዳል። አንተስ ይኖርብኛል። ሃሌሉያ። አንቺስ በውስጤ አንተስ በውስጤ ነው። እስቲ በኔ ውስጥ በሉ። በኔ ውስጥ ይኖራል። በኔ ውስጥ በሉ። አካሽ በኔ ውስጥ ይኖራል። እኔና አብ እንመጣለን፣ በእርሱም መኖሪያ እናደርጋለን። አሜን። ዮሐንስ 15 እኔና አብ እንመጣለን፣ በእርሱም መኖሪያ እናደርጋለን። እስቲ ኢየሱስ በኔ ይኖራል በሉ። ኢየሱስ በኔ ይኖራል። አንደኛ ቆሮንቶስ ምዕራፍ 6 ምን እንደሚል ታውቃላችሁ? እናንተ ስጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ መመላለሻ አይደለም፣ መኖሪያ። በእነሱስ አይኖርም ነበረ፣ ባንተስ ይኖርብኛል። መኖሪያ እንደሆነ አታውቁምን? አሁን እኔን ከነዛ የሚለየኝ እኔ መኖሪያ ነኝ። አሜን። እነሱ መመላለሻ ናቸው። አንብበው። ወይስ ስጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? መንፈስ ቅዱስ በእኔ ይኖራል በሉ። መንፈስ ቅዱስ በእኔ ይኖራል። በእኔ አይመላለስም በሉ። በእኔ አይመላለስም፣ በእኔ ግን ይኖራል። በእኔ ይኖራል። በመንግስተ ሰማያት ከሁላችሁ ታናሽ የሆነ መጥምቁ ዮሐንስን ይበልጠዋል የነበሩትን። አሜን። እስቲ በእኔ ይኖራል የምትሉ፣ በእኔ ይኖራል። መንፈስ ቅዱስ በእኔ ይኖራል የምትሉ፣ መንፈስ ቅዱስ በእኔ ይኖራል። እሱ በእኔ ውስጥ ስለሚኖር በሉ። እሱ በእኔ ውስጥ ስለሚኖር እበልጣለሁ። በእኔ ውስጥ ስለሚኖር በሉ። በእኔ ውስጥ ስለሚኖር እበልጣለሁ። ፕሊዝ አንድ ጊዜ ስሙኝ። ሉቃስ ምዕራፍ 7 ቁጥር 28ን ሁላችሁም አውጡ እላችኋለሁ። ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። He's the last prophet. የመጨረሻ ነብይ ነው። የመጨረሻ መሆኑ ብቻ አይደለም፣
ታላቅ ነብይ ነው። ምክንያቱስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ እነሆ እያለ ሜሴጁ ነው ግሬት ያደረገው። እነሱ የሰበኩት ሰው ሊሆን ይችላል። እነሱ የሰበኩት እግዚአብሔር ነው። እነሱ የሰበኩት የሰዎችን ህይወት የሚቀይር ነገር ሊሆን ይችላል። እሱ ግን ሜጀር ነገር ነው የሚሰብከው። አብ ራሱ ያከበረው። አሜን አሜን አሜን። በዚህ ምክንያት ያለ ልክ ከፍ ከፍ አደረገው የተባለው ከስም ሁሉ በላይ የሆነውን ስም ሰጠው የተባለው አብ ያደላለትን ወልድን ነው የሰበከው። አሜን። ራሱን አሳንሶ ከኔ በኋላ የሚመጣ አለ፣ ከኔ በኋላ የሚመጣው እርሱ ከኔ ይልቅ ታላቅ ነው። አሜን። እሱ ሊልቅ እኔ ላንስ ይገባኛል። አሜን። የጫማውን ጥፍር ፈታ ዘንድ እንኳን የማይገባኝ ከኔ በኋላ የሚመጣ አለ። አሜን እያለ በጉን ኢየሱስን ይሰብክ ስለነበረ ምን አለው? ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ ማንም የለም። ግሬት ፕሮፌት ነው። በጣም ግን ሾኪንግ ኒውስ፣ በመንግስተ ሰማያት ከሁላችሁ የሚያንሰው ትንሹ ወይኔ 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 ይበልጠዋል። አሜን። አጠገባችሁ ያለው ሰው ትበልጣለህ በሉት እስቲ። ትበልጣለህ። እየነካችሁ ትበልጫለሽ። ትበልጫለሽ። ምን እንደምትጠብቂው በሏት እስቲ። ትበልጣለህ። ምን እንደምትጠብቀው በሉት። ትበልጣለህ፣ ትበልጫለሽ፣ ትበልጣለህ። እነዛ ታምራት ከሚያደርጉት፣ እነዛ ትላልቅ መነጋገሪያ ከሚያደርጉት አሜን። ትበልጣለህ፣ ትበልጣለህ፣ ትበልጫለሽ፣ ትበልጫለሽ። ሙሴ ቀይ ባህርን ከፈለ ነው የሚለው እና የሚከብድ ነው አይደል የሚመስለው? ከሱ ትበልጣለህ ሲል ወደ ኋላ ነው የምታየው። አንዳንድ ሰው ትበልጣለህ አይራስህ ነው አንዳንድ ሰው አንተ ሲባል ወደ ኋላ ነው የሚያየው። ሁሉ ጊዜ እሱ ዲዘርቭ እንደሚያደርግ አያምንም። እሱ እንደሚበቃ አያምንም። አንተ ሲለው ወደ ኋላ ነው የሚያየው። ራስህን ነው አጠገባያችሁን አንተን ራስህን ነው። አንተ ራስህን ትበልጣለህ በሉት። ትበልጣለህ። አንቺ ራስሽ በሉ። አንቺ ራስሽን ትበልጫለሽ፣ ትበልጫለሽ። ተነሱ ቆሙ ሁላችሁም። ሃሌሉያ። ስለተከታተላችሁን እናመሰግናለን። የአኖይንቲንግ ቴሌቪዥን የ24 ሰዓት አገልግሎት ከቤቱ ሆነው ለመከታተል የምትፈልጉ ቀጥሎ ያለውን የኢትዮ ሰዓት ፍሪኩዌንሲ ይጠቀሙ። ፍሪኩዌንሲ 11605 ሲምቦል ሬትስ 45000 ፖላራይዜሽን ሆሪዞንታል። እንዲሁም ሁል ጊዜ የምንለቃቸውን አዳዲስ ፕሮግራሞች እንዲደርሱ ፕሮፌት ደረሰ ላቀው ህዝባር አኖይንቲንግ ቲቪ ቻናል የሚለውን ሰብስክራይብ ያድርጉ። የምንለቃቸው አዳዲስ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቷን ይጫኑ። በተጨማሪም ለወዳጅ ዘመዶ ሼር በማድረግ እንዲባረኩበትና እንዲጽናኑበት ይሁን። በእግዚአብሔር የተወደዳችሁ ውድ የአኖይንቲንግ ቲቪ ቤተሰቦች በአገልግሎታችን እየተባረካችሁ እንደሆነ ከብዙዎቻችሁ ሰምተናል። ታዲያ በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት እንዲሁም በእግዚአብሔር ሰው ነቢይ ደረሰ ላቀው ላይ ከሚሰራው ቅባት ጋር በስጦታችሁ መገናኘት ለምትፈልጉ እስክሪኑ ላይ ባሉት የባንክ አካውንቶች መባ፣ አስራት፣ የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ። በጸሎት ቤቴ ደስ አሰኛችኋለሁ በሚለው የእግዚአብሔር ቃል መሰረት የእግዚአብሔር ሰው ነቢይ ደረሰ ላቀው በተቀበለው መሬት ከካሜራና ከፕሮግራም ውጭ የሚደረግ የጸሎት ቤት አገልግሎት ለመካፈልና የእግዚአብሔር ሰው ነቢይ ደረሰን በግል ለማግኘትና ጸጋ ለመካፈል እስክሪኑ ላይ ባሉት ስልክ ቁጥሮች ደውለው መመዝገብ የሚችሉ መሆኑን በደስታ እንገልጻለን። የሁሉም አጥቢያ ቤተ ክርስቲያን አድራሻና ቦታ ቁጥር 1 ቢሾፍቱ ወንደርስ ብራንች አድራሻ ቢሾፍቱ ቀበሌ 02 ቃጂማ ድልድይ አካባቢ ያገኛል። የአገልግሎት ቀን ዘወትር እሁድና ማክሰኞ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። ቁጥር 2 አዲስ አበባ ሚራክል ብራንች አድራሻ አዲስ አበባ ሳሪስ አቦ እርሻ መሳሪያዎች ኮርፖሬሽን ፊት ለፊት። የአገልግሎት ቀን ዘወትር ሐሙስና እሁድ
ሙሉ ቀን። ቁጥር 3 ድሬዳዋ ሊብሪቲ ብራንች አድራሻ ድሬዳዋ ቀበሌ 02 ሳቢያም ብሪጅ አዲስ ገራጃ አጠገብ ያገኙናል። የአገልግሎት ቀን ዘወትር አርብና እሁድ ከማለዳው 1 ሰዓት ጀምሮ ሙሉ ቀን። አኖይንቲንግ ቲቪ